ጽዱ አዲስ የተሰኘው ሳምንታዊ ፕሮግራማችን እነሆ ተጀመረ። በዚህ ፕሮግራማችን እንግዲህ የተለያዩ ጽዳትና ጽዳት ነክ የሆኑ ጉዳዮችን ወደ እናንተ እናደርሳለን። በዛሬው ቅኝታችን ደግሞ በተለይም ጽዳቱን የተሻለ ለማድረግና ውጤታማ ለማድረግ የተለያዩ የህብረተሰብ ክፍሎች በዚህ ላይ ተሳትፈው እንዲያደርጉ ይፈልጋል። በመሆኑም የአዲስ አበባ ከተማ አስተዳደር ጽዳት አስተዳደር ኤጀንሲ የተለያዩ አካላትን ኃላፊነት በመስጠት ህብረተሰቡ ጋር እንዲደርሱ የማድረግ ስራዎች ይሰራሉ። እንግዲህ በተለይም የጽዳት አምባሳደር በማለት የተለያዩ ተጽዕኖ ፈጣሪ ሰዎችን የማሳተፍ ስራዎች እየተሰሩ ነው። እኛም ዛሬ በኮልፌ ቀራኒዮ ክፍለ ከተማ ተገኝተን ቅኝት ልናደርግ ነው። አጠቃላይ ሄደን እዛ ያሉትን የስራ ሁኔታዎች ወደ እናንተ እናደርሳለን። ይህን ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ጽዳት አስተዳደር ኤጀንሲ ጋር በጋራ በመሆን ያቀርቡታል። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። ዛሬ እዚህ የተገኘንበት እንግዲህ ዋነኛው ምክንያት እርሶ በተለይ በጽዳቱ ላይ ትልቅ ተሳትፎ ያደረጉ በአምባሳደርነት በሚኖሩበት ሰፈር ላይ የተሻለ ስራ እየሰሩ ነው ያሉት። በይበልጥ ደግሞ በተለይ ህብረተሰቡን በማነቃቃት ረገድ የራስዎትን ድርሻ እየተወጡ ነው የሚል መረጃ አለ። በመሆኑም እስቲ ምን ተሰራ ጽዳቱ ላይ የሚለውንና ሌሎች ሐሳቦችንም የጸዱ መንደሮችንም ማህበረሰቡንም የተለያዩ ሐሳቦች እያነሳን አብረን ቆይታ እንድናደርግ ውሎትን ከኛ ጋር እንዲያደርጉ ነው የመጣ ነው። ጭቃርጌ አመሰግናለሁ። ቤቴ ድረስ መጣችሁ ዛሬ እንደው ምንድነው የከተማችን ሁኔታ የክፍለ ከተማው የሚባለውን ለመጠየቅ በመምጣታችሁ በእውነት በጣም ከፍተኛ ምስጋና አቀርባለሁ። እኔ እንዲህ አይነት ነገሮች ሲነሱ ወዴት ራሴን ወስዳለሁ መሰለሽ? አዲስ አበባ ከተማ የዛሬ 20 ዓመት 30 ዓመት 10 ዓመት ምን ነበረች? ምንድነው እሱ የኢትዮጵያ ህዝብ የአዲስ አበባ ህዝብ ከቆሻሻ ጋር እንደዚህ ዝምድና ፈጥሮ የኖረበት ምክንያት ምንድነው? እሱ ምን ሆነን ነበረ? ማን የወሰደብን? መቼም ሰው ከሰው ጋር በዝምድና ይኖራል፣ ከመልካም ሰው ጋር አብሮ ይውላል። ግን ከቆሻሻ ጋር አብረን በቃ ከቤታችን እናወጣለን፣ ሰው በር ላይ ነው የምንጥለው። አይደለም ያን ብቻ ሳይሆን እኮ ግቢያችንን አጽድተን የሆነ ነገር ለማድረግ እኮ ከፍተኛ ችግር ነበረብን። ዛሬ ግን ከፍተኛ ለውጥ ነው ያለው። ማህበረሰባችን ጋር ከፍተኛ ለውጥ ነው ያለው። ውጪውንም በተጨማሪም ደግሞ ሌሎችም ወረዳው ላይ ተዟዙረን ያሉ ስራዎችን እኔ ወደዛ እንሂድ። ወደ ቤት አንገባም። ይሄው ማንጎም እኮ ደርሷል። እሱም እየደረሰ ነው። ቀጣይ ስንመጣ በስሎ እንደምንበላው ተስፋ እናደርጋለን። ግቢው ያምራል። እውነት ለመናገር ደስ ይላል። እሺ አመሰግናለሁ። ይሄ እንግዲህ መኖሪያ አካባቢያችሁ ከግቢያችሁም ውጪ አካባቢው ላይ ጽዱና ንጹህ ነው። አዎ ይሄ ቦታ ካስፋልት ሳይቀር አጥንቱንም ምኑንም ስጋ ቤቶች እያመጣ እዚህ እንትን እሱ ብቻ እንዳይመስልሽ ሌባ ከየትኛውም ቦታ ላይ በወዲያ በኩል ይሮጥልሽና ይሰርቅና በዚህ ጋር አቋርጦ በዚህ ይወጣል። ማህበረሰቡ ተሰበሰበና የመጀመሪያ ነገር ያ ምንድነው ያደረገው? ይሄንን አጠረው። አረንጓዴና ውበት የክፍለ ከተማው ይሄንን ቦታ ለዚህ ለማህበረተኛው በደንብ አርጋችሁ አረንጓዴ አድርጉ፣ የልጆች መጫወቻ እዚህ ቦታ ላይ እንዲሆን። አሁን ዝም ብሎ ታጥሮ አሁን ድንች ጎመን ምናምን እንደዚሁ ተዘርቶበት ሞሎ ይቀመጥ ነበር በቃ። አሁን ግን ዛሬ እንደምታዩ ያ ተነስቶ በአዲስ መልክ የልጆች መጫወቻ ወንበሮች ተቀምጠው ሰዎች እዚህ ቀን ላይ ማታም ቢሆን የአካባቢው ማህበረሰብ እንዲያደርግ ይሄን ቦታ ተፈቅዶላቸው ገንዘብ በማዋጣት ነው ይሄንን እየተሰራ ያለው። እዚህ ቤት ውስጥ የሚኖር መቶ አለቃ አሰፋ ምንዳ ይባላል። ለዚች ለብሎክ የከፈለው መስዋዕትነት ቀላል ነገር እንዳይመስልሽ። በቃ በጽዳቱ በልማቱ በአካባቢ ጥበቃ በተለይ ቅድም ስነግርሽ የነበረው የዚህ አካባቢ የጽዳቱ ጉዳይ ብቻ የጥበቃው ጉዳይ የዚህ የጸጥታው ጉዳይ እጅግ አሳሳቢ ነበር። በቃ አብረን ከኔ ጋራ በመሆን እሱም ሌሎች ወንድሞቻችንም አሉ አብረን ይህንን አካባቢ ማህበረሰቡ በጀርባው እንዲተኛ አድርገናል። አንዱም እሱ ነውና ይሄን ደግሞ የምታዩ የሚገርምሽ ነገር ነው። የሱ ቤት አሁን ከዚህ ጀምሮ እስከዛች ድረስ ነው። ይሄን ያውልሽ አስፈቅዶ ሰዎች ምን ማድረግ እንዳለባቸው ግቢ ውስጥም ተጠቅላላ ይሄ ነው። ስትነሺ
ታሳያለሽ ተነሳሽነትና ፍላጎት ሲኖር ለሌላውም ሰው ታሳያለሽ እስኪ ቤት ይኖራል ብዬ ነው ማስበው አዚዬ እንዴት ነህ ከሰው ላስተዋውቅ እንግዳ መጥቷል ሰፈራችን ላይ ዛሬ ሰላም አባዬ እንዴት ነህ ሰላም ነው መተዋለቃ አሰፋ ምንዳ የሰፈራችን እንቁ ኮከብ ሰው አካባቢያችሁ በአጠቃላይ ጽዱ ነው ንጹህ ነው ይሄ ደግሞ እንግዲህ ትልቁን ድርሻ የምትወስዱት እናንተ ናችሁ የእናንተ እጆች ያመጡት ውጤት ነው ብለን እናስባለን አዎ እንግዲህ በአጠቃላይ ማህበረሰባችን በጣም ጠንካራ ሰፈር ነው አካውን በፊት እንደዚህ እንደምታዩት አልነበረም ጥበቃም ሁሉ ነገር አሁን ኮምፓውንድ አለን 4 በሮች አሉ ሁላችንም ተባብረን ነው ይሄን ጽዳት የምታዩት አሁን እዚህ ጋር ያንዳንዱ መተዳደሪያ ደንብ አለን በደንቡ መሰረት ወጥቶ ያንዳንዱ ግቢውን ያጸዳል አዝራ እንኳን አይባልም በተጨማሪ ደግሞ ይኸው እንደምታዩት በሳምንትም በጣም ጎላ ያለ ነገር ካለ በህብረት ወተን ምናጸዳበት ሁኔታ አለ ከዚያው ውጭ ግን ማህበረሰቡ ንቁ ስለሆነ የራሱን አካባቢ የማጽዳት እንትን አለ እና በዚህ ሁኔታ ነው ይሄ ሰፈር እንግዲህ የተፈጠረው አዲስ አበባ ቀድሞ በየአካባቢው በየሰፈሩ የነበረውን ሁኔታ ትውስታ ባይሯችን ውስጥ አለ ሁላችንም ጋር በየአካባቢያችን በየመኖሪያችንና አሁን ላይ ምን ይመስላል በአሁኑ ሰዓት ሁኔታዎች ያው በእለት ክትትልም ስላለ በጣም ለውጥ አለ እየተሻሻለ ነው ብዬ ነው ማስበው ሁሉም ማህበረሰብ አንድ አይነት ግንዛቤ ይኖረዋል ብዬ አላስብም እንግዲህ ጥሩ ነገር ካለ ያንን ጥሩ ነገር ያበረታቱ ሌላውንም መጥቶ ደግሞ በሞዴል ያንን ቦታ በማሳየት እንደዚህ ስሩ ነው ክትትል ያስፈልጋል አንዋሪው ህዝብ ጧት ይነሳል ይጠርጋል በማዳበሪያ ያስገባል ጧት ለጋርቤጅ ለሚጭነው መኪና ይጭናል ከዛ በተረፈ ደግሞ የወጡ ሳሮችን ተግላላ በመጥረቢያ በመቆፈር እንትን በማለት ያው አካባቢው ሰው ውበት እንዲኖረው ሰፈሩ በጣም የላቀና ደስ ለይታ የሚገባ አርጎ ለመስራት ፍላጎት አለው የጽዳት ስራውን ውጤታማ ለማድረግ ተቋሙ የተለያዩ መንገዶችን ነው የሚጠቀመው ከነዚህ መካከልም በተለይ አምባሳደሮችን በመሾም እነዚህ አምባሳደሮች በማህበረሰቡ ዘንድ ተቀባይነት ያላቸው ተጽዕኖ ፈጣሪ ምንላቸውን ሰዎች ተጠቅሞ ውጤታማ ስራዎችን ለመስራት ጥረት ያደርጋል ምን ያላገዛችሁ በእናንተ ስራ ለምን ያህል ተጽዕኖ ፈጠረ በየቀኑ እየመጣን ህብረተሰቡን ግንዛቤ እንሰጣለን ግንዛቤ የምንሰጠው ቆሻሻ እንዲለዩ መልሰው እንዲጠቀሙ በሶስት መንገድ ቆሻሻ እንዲለዩ መልሰው እንዲጠቀሙና አካባቢያቸውን 10 ሜትር ራዲየስ እንዲያጸዱ ከማድረግ አኳያ ሙሉ ግንዛቤ እንሰጣለን በዛ መልኩ የወረዳችን ወይም የክፍለ ከተማችን አምባሳደር ሻምበል ስዩም ዘለቀ በዚህ ብቻ አይደለም የሚያግዙ በሁሉም ባሉን በ56 ብሎኮች እየዞሩ አብረው ድጋፍ ያደርጉናል እንደተሞክሮ የራሳቸውን ይሄ መኖሪያ እንትን ያደርጋሉ እንጂ በሙሉ ብሎካችንንም እየዞሩ የጽዳ ፕሮግራም ባለበት በወር ውስጥ አንዴ የጽዳት ንቅናቄ አለ አብረው የሚሰሩበት ሁኔታ ስላለ በዚህ መልኩ ያግዙናል ህብረተሰቡ የግንዛቤ ሁኔታው በምን ደረጃ ነው በተለይ ጽዳቱ ላይ ከሚያደርገው ተሳትፎ አንፃር ምን ያህል እያደገ መጣ ጽዳትን ባህል የማድረግ ሁኔታው ምን ይመስላል ያው እንዳይሹ ነው ብሎኩን እንዳይሹ ነው በዛም በኩል ያለው ይሄን ያለው እንዳይሹ ነው አብዛኛውን ማህበረሰቡ ከኛ ጋር የማይለያይ ስለሆነ ግንዛቤውንም እየሰጠን ስለሆነ ይሄርን ያለ ነው ማህበረሰቡ ቅዳሜን ብቻ አይጠብቅም በየሳምንቱ ቅዳሜን አይጠብቅም በየቀኑ ጧት 5 ሜትር ራዲየስ የማጽዳት ባህልን እያዳበሩ ነው የመጡት ተመልካቾቻችን በወረዳ አንድ ማህበረሰቡ በራሱ ተነሳሽነትና እንዲሁም በሚሰጠው ግንዛቤ ተግባራዊ በማድረግ የሰራቸው ስራዎች ይበል የሚያሰኙ ናቸው ቆይታችን አላበቃም አሁንም በሌላ ወረዳ ደግሞ ተገኝተን እንደዚሁ አይነት ሞዴል መንደርን የምናስቃኛችሁ ነው የሚሆነው ቆይታችን አሁንም ከኛ ጋር አድርጉ ይሄም ሰፈር በጣም ነው የሚያምረው ሻምበል በጣም ይሄስ ወረዳ ስንት ነው ወረዳ 4 በጣም ነው የሚያምረው ደግሞ ከሌሎቹ አካባቢዎችም የተለየ ነገር አካባቢው እንደዚህ አይነት ሁኔታ ነው አይሽ የሚበላ ነገሮችን እዚህ አካባቢ ዛፎች ምናምኖች ነበሩ እነሱን እንትን አድርገዋል አንዴ ስቴብል ሆኗል በቃ የተዘጋጀና ያማረ ሁኔታ ነው እንግዲህ እንደዚህ የቀላል ነገር አይደለም ይሄን እንደዚህ ማስዋብ እነዚህ ነገሮችን ማስዋብ ዋጋ ያስከፍላል
ዋጋ ከፍለዋል። እነዚህ ሰዎች አሁን የዚህ ማማር ሌላውም ሰው ምንድነው ምናም ብሎ ራሱ ይነሳል። በቃ አይሽ እንዴት እንደሚያምር ጥላው ያለው ሁኔታ ሁሉ በቃ ቆሻሻ የሚባል ነገር የለም። በተለይ እናንተ ስራዎችን ስትሰሩ ህብረተሰቡ ለእናንተ ያለው ተቀባይነትና እናንተን የመታዘዝ ስራዎችን ደግሞ ይበለጠ እንዲ ለማማር እንዲችል ሚናውን ከመወጣት አንፃር ምን ያህል ህብረተሰቡ ተቀበላችሁ? አንደኛ በሚዲያ ያውቁኛል፣ የኪነ ጥበብ ባለሙያ ነኝ። ሌላው እዚሁ ክፍለ ከተማ ላይ በብዙ መልኩ የጤና ባለሙያ ሆኜ አገልግያለሁ። እዚህ ወረዳ 24 ጤና ጣቢያ የሚባል ወረዳ 23 ጤና ጣቢያ የሚባል ስለዚህ እዛ ላይ ሳገለግል ያየኋቸው ያከምኳቸው ሰዎች ብዙ ሰዎች አሉ። ወጥቼ ደግሞ ከነሱ ጋራ ማጽዳት ብቻ አይደለም እኮ ነው በቃ ማድረግ ያለባቸው ነገሮችን ግንዛቤ በመስጠት ቀድመሽ በመገኘት እዛ ቦታ ላይ በመገኘት ያንን ማድረግ ነው። ሌላው እንግዲህ አሁን ይሄ ሁሉ ማህበረሰብ በምንድነው መነሻው ምናምን ብትይ ትልቁ ነገር ምንድነው? የግንዛቤ ሰጪ ባለሙያዎች በቃ ትልቅ አስተዋጽኦ አላቸው። በቃ ማህበረሰቡ ማድረግ ያለበትን ከመቀጣቱ በፊት ይሄን አድርግ ከማን አንሰ ነው አንተ እዚህ ወደ ኋላ ይቀራው እዚህ ቦታ እንትን አለና እባካችሁ የሚል ነገር ያደርጋሉና ሰው ተባባሪ ነው። ለራሱ ሲል ነው። ይሄን ደግሞ አሁን ለመንግስት ሲል አይደለም፣ ለሌላው ሲል አይደለም፣ ለራሱ ሲል ነው። ይሄንን አሁን የአካባቢ ቤቱን እንዴት እንደሚያምር ቤቱን ተመልከቹ። ከቤቱ ወጥተሽ አሁን እዚህ ጋር የተከመረ ቆሻሻ ብታይ ምንድነው የምትዩ? ይሄ ሰው እኮ በህይወት የለም ማለት እኮ ነው። በቃ ቤቱን አጸዳ፣ ወጣ ደግሞ ግቢውን አጸዳ። በዚህም ያልፈው ሰው በዚህም ያልፈው የሚሄደው ሰው ይሄ እኮ ምግብ እኮ ነው። ምግብ እኮ ማለት በእጅ ወደ ሆድ የሚገባ ብቻ ሳይሆን እኮ ምግብ ማለት እኮ አይንም እኮ ተመጋቢ እኮ ነው። ከሆዳችን ካንጀታችን የበለጠ ተመጋቢ ነው። ስለዚህ በጣም ነው ደስ የሚለው። በክፍለ ከተማች ውስጥ የለሙ የጸዱ መንደሮችን እየቃኘን ነው ያየን ነው። በተለይ በህብረተሰብ ተሳትፎ በተለያዩ በተሰጧችሁ ግንዛቤዎች አካባቢያችሁን ጽዱና ንጹህ አርጋችኋል። ብዙ ቦታ ላይም እየታዘብን ነበርና እስኪ እናንተ ጋር አሁን የተቀመጥንበትን ቦታ ጨምሮ አካባቢያችሁ ንጹህ ነው። ይህ እንዴት ተቻለ? ምንድነው እስቲ በእናንተ የተሰሩ ስራዎች? ጥሩ ግንዛቤዎችም ያገኘ ህብረተሰቡ ከዕለት ወደ ዕለት ይሄን መዝናኛና መናፈሻ ይሄን ቦታ እንደ ድል ተጠቅሞ ለማልማት ብዙ ጥረት አድርጓል። በቁስም በጉልበትም በሙያም የተለያየ ማህበረሰብ አባል ነው ያለነው። እዚህ አሁን 56 አባላቶች ነው ያለነው። ብሎክ 56 ውስጥ ተከራይም አለ፣ ባለ ይዞታም አለ፣ ባለቤት አለ። እነዚህን በማስተባበር ብዙ ጥረት አድርገናል። ብዙ ነገር አሳልፈናል። አሁን በመታየት መልኩ ለደረጃ ላይ ብዙ ልፋትና ብዙ ጥረት ተደርጓል። የተቀዛቀዘውን እንቅስቃሴ ከፍ እንዲል ያደረጉት ቀላል አስተዋጽኦ አይደለም የተካሄደው። ህብረተሰቡ አሁን ግንዛቤው ከፍ ያለ ነው፣ በጣም ከፍ ያለ ነው። ይሄ መተንፈሻ ሳምባ ማለት ነው። እርግጥ ነው በስራው ደረጃ ላይ ጥቂት ሰዎች ግንባር ቀደም መሆናቸው አይቀርም። እነዚህ ግንባር ቀደም ሰዎች ደግሞ ሌላውን እንደ ምሳሌ ሆነው እያስተባበሩ አሁን እንደምታዩት የህፃናት መጫወቻ አለ። እዚህ አዛውንቶችም ተቀምጠው መጽሐፍ ማንበብ ቢፈልጉ አየር መቀበል ቢፈልጉ አመቺ ነው። አመቺ ቦታ እንዲሆን ፈጥረናል ብለን እናስባለን። ግን በቂ አይደለም፣ መቀጠል አለብን። በተሻለ ስራዎችን ለመስራት ጥረት እያደረግን ነው። ይሄ የነዋሪው የጥረት ውጤት ነው። በገንዘቡም በእውቀቱም በሚችለው ሁሉ ተባብሮ የሰራው ጥሩ ነገር ነው እና ቀደም ሲል እንደተገለጸው የግሪን ኤሪያው ጽዳት ሁኔታ አሳሳቢ ነበር። እንደዚሁም ልማቱም ተጓቶ ነበር። ግን አሁን በአዲስ መንፈስ በመነሳሳት ነዋሪው እየተረዳዳ እዚህ ተስፋ የሚሰጥ ደረጃ ላይ ደርሷል የልማቱ ስራ ማለት ነው። የጽዳት ስራ ቆሻሻ ለማመንጨትም ኃላፊነት የሚወስደው ማህበረሰቡ ነው። መልሶ ለማጽዳትና ደግሞ ቆሻሻን ጥቅም ላይ የሚያውሉ ደግሞ ራሱ ማህበረሰቡ ነውና ከዛ አንፃር ጽዳቱ ላይ የሚያደርገው ተሳትፎ እንዴት ይገለጻል? አብዛኞቹ ከ546 ብሎኮች ያለ ምንም ቀስቃሽ በራሳቸው ብሎካቸው በየሳምንቱ ያጸዳሉ። ከዛ ባሻገር ደግሞ ቆሻሻ ከምንጩ መቀነስ አለብን ብለን ገብተናል። እሱ ወደ ተግባር ደግሞ ማግባት ጀምረዋል በርካታ ማህበረሰብ ማለት ነው። ምክንያቱም
አገልግሎት ማይሰጡ ሃይላንድ ካርቶን የመሳሰሉ ወረቀትን ጭምር በርካታ ነገሮች ፕላስቲክ ነገሮችን እየሰበሰበ መልሶ መጠቀም በመልሶ መጠቀም ሀብት ማግኘት እንደምንችል አንደርስታንድ አድርጓል ማህበረሰባችን። ከዛ ባሻገር ደግሞ ኮምፖስት በቤታችን ውስጥ ኮምፖስት ተጠቅሞ ለማዳበሪያ አገልግሎት እንዲውሉ ደግሞ እያደረገ ያለ በርካታ ማህበረሰብ ማፍራት ችለናል ማለት ነው። ስለዚህ እነኚህ ለውጥ ያመጣንባቸው አንዱ ግንዛቤያችን ከእሁድ እስከ እሁድ ከባለሙያ ጀምሮ በርካታ ባለድርሻ አካላት አሉ። መጀመሪያም እንዳነሳ ነው እንደ አምባሳደር የመሳሰሉ ሌሎች ባለድርሻ አካላት አሉ። ከነሱ ጋር ሆነን የምንሰጣቸው ግንዛቤዎች ሰርጾ ማህበረሰቡ በራሱ ቆሻሻ የኔ ነው ብሎ ባለቤት ሆኖም ጭምር አካባቢው እንዲያጸዳ በመናደርጋቸው ንቅናቄዎች ወጥቶ እንዲያጸዳ አድርገናል ማለት ነው። በከተማችን እንግዲህ የለሙ የጸዱ ስፍራዎችን እየተዟዟርን በኮልፌ ቀራኒዮ ተገኝተን አጠቃላይ በህብረተሰቡ ተሳትፎ የተሰሩ ስራዎችን ቅኝት እያደረግንና ስራችሁ ላይ ምን አይነት አስተዋጽኦና በረከት? እንግዲህ የአዲስ አበባ ከተማ አስተዳደር የከተማዋን በተለይ ጽዳት አስተዳደር ኤጀንሲ የከተማዋን ጽዳት የማስጠበቅ ዋና ተልዕኮ ይዞ ወደ ስራ የገባ ተቋም ነው። ከዚህ አንፃር እንግዲህ ጽዳትን በመንግስት ብቻ ይሰራል ብሎ ያምንም ያው ማህበረሰቡን በማሳተፍ ግንዛቤ በመስጠት የጽዳት አገልግሎት ስራውን ዘመናዊ ቀልጣፋ ለማድረግና ጽዱ ሞዴል የአፍሪካ ከተማ እንድትሆን በማድረግ ትልቅ ስራ እየተሰራ ነው ያለው። እንግዲህ እንደ ከተማ 11 ክፍለ ከተሞች አሉ። በ11ዱም ክፍለ ከተማ የጽዳት አምባሳደሮች አሉ። እነዚህ የጽዳት አምባሳደሮች ማህበረሰቡን በማሳተፍ ለማህበረሰቡ ግንዛቤ በመስጠት በሳምንታዊ የተቋምና በተለይ የትምህርት ቤት እና የብሎክ ጽዳትን በማስተባበር ከፍተኛ ሚና እየተጫወቱ ነው ያሉት። ለማህበረሰቡ ግንዛቤ ይሰጣሉ። በማህበረሰቡ ዘንድ ተቀባይነት ተሰሚነት ያላቸው ሰዎች ናቸው። ከዚህ አንፃር እንግዲህ ከ5 ዓመት ወዲህ በከተማዋ ላይ የሚታየው የጽዳት ስራ በተለይ ማህበረሰቡ ባህል አድርጎት እንዲሰራ ከማድረግ አንፃር ትልቅ ለውጥ ያገኘንበት ነው። እንግዲህ እኛ አሁን ማህበረሰቡን እንዴት ነው የምናገኘው? በተለያየ መልኩ ግንዛቤ እንሰጣለን። አንደኛው ግንዛቤ ከምንሰጥበት መንገድ እቤት ለቤት ባለሙያዎቻችንን በመመደብ በቤት ለቤት እየሄዱ ማህበረሰቡን ግንዛቤ ይሰጣሉ። በተለይ በተቀናጀ የደረቅ ቆሻሻ አስተዳደር ደረቅ ቆሻሻ አያያዝ ላይ ከፍተኛ ግንዛቤ ይሰጣል። በስልጠና እንሰጣለን፣ በሚዲያ እንሰጣለን፣ በማህበራዊ ሚዲያዎች እየተጠቀምን ማህበረሰቡን ተደራሽ እያደረግን ያለነው። ማህበረሰቡም ይህንኑ በመጠቀም ይህን ግንዛቤ በመጠቀም በየሳምንቱ እየወጣ አካባቢውን የማጽዳት ስራ አሁን ባህል እየሆነ ያለው። እንግዲህ አብዛኛው በምናይበት ሰዓት ላይ ብሎኮችን ሞዴል እያደረግን ያለው ከጽዳት አንፃር ማለት ነው። ጽዳት እንግዲህ ቆሻሻን ለይቶ በመስጠት የአካባቢን 5 ሜትር 10 ሜትር ራዲየስ በማጽዳት በየሳምንቱ እየወጡ አካባቢያቸውን በማጽዳት ቆሻሻውን ከምንጩ ለይቶ በማስቀመጥ በስባሽ ሊበሰብሱ ከሚችሉ ቀላል የማዕድ ቤት ተረፈ ምርቶች እዛው ኮምፖስት እየሰሩ አካባቢና እንደምታዩት ግሪን የማድረጉ ስራ በጣም በስፋት እየተሰራበትና ማህበረሰቡ ልምድ እያደረገው ያለበት ሁኔታ ነው። እንግዲህ ይሄንን በተጨባጭ ስንመለከት በትምህርት ቤቶች ሞዴል እየፈጠርን ነው፣ በተቋማት ሞዴል እየፈጠርን ያለነው። በብሎክም እንደምታዩት አሁን እየዞርን እንዳየነው በኮልፌ ክፍለ ከተማ ሞዴሎች እያየን ያለው ይሄንን ማህበረሰቡ ራሱ የሚሰራው ነው። የኛ ስራ ግንዛቤ መስጠት የማስተባበር ስራ ነው። ዋናው የምንሰራው ስራ እንግዲህ አሁን በስራው ላይ በግንዛቤ መፍጠሩ ስራ ላይ ያለው እንትን አሁን ከበፊቱ ከነበረው በጣም የተሻሻለ ማህበረሰቡም የልጆቻችንን ይሄ ግንዛቤ የሚሰጡትን ባለሙያዎቻችንን ያውቋቸዋል፣ በሚገባ ተላምዷል። ምን እንደሚፈልጉ ምን መቼ እንደሚሰራ በደንብ ያውቃሉ። ከዚህ አንፃር ትልቅ ለውጥ ያገኘንበት ነው። እንግዲህ እነዚህ ትላልቅ ሰዎች ታዋቂ ናቸው፣ በማህበረሰቡ ዘንድ ተሰሚነት ያላቸው የተከበሩ ናቸው። ስራዎቻችንን በሚገባ ገብተው እየሰሩ ማህበረሰቡን እያነቃነቁ ያመጡት ውጤት ነው። እንግዲህ የጽዳት ስራ የዚህ ሁሉ ድምር ነው። በመንግስት ብቻ የመጣም አይደለም። መንግስት ስትራቴጂውን እቅዱን ነድፎ ቢያወጣም የሚተገብረው ግን ይሄው ማህበረሰብ ነውና የዚህ ሁሉ ድምር ውጤት ነው።
ለበተጨባጭ ለውጥ ለማምጣት ብዙ ተቋማት በዚህ ላይ ኃላፊነት አለባቸው። ማህበረሰቡ ልክ እንደርሱ አይነት ተጽዕኖ ፈጣሪ ሰዎች፣ የሃይማኖት አባቶች፣ በርካታ ዜጎች ኃላፊነት አላቸው። የሁሉም ርብርብ ሲታከልበት ውጤታማ ስራ ይመጣል። ምን ይላሉ? ለነሱ ምን አይነት መልእክት አሉት? እንድትሰሪ የሚያደርግሽ ያግዘን ስሜት ከግለሰቦች ከሚመለከተው የመንግስት አካል ከሚመለከተው ኃላፊ እሱ ሲመጣ አንቺ እንቅልፍ የለሽም። በቃ እነሱ ቤታቸው የቀሩ ቀን እነሱ እገዛ ያላደረጉ ቀን የከተማችን ጉዳይ ወደ ኋላ ተመልሳ አሳሳቢ ደረጃ ላይ ትደርሳለች። ለመኖር መብላት አለብን አለ መጠጣት አለብን አለ ከበሽታ ከሌሎች ነገሮች ለመታደግ ደግሞ ምንድነው ማድረግ ያለብን? በሽታ የሚያስከትሉ ነገሮች የሚመጡብን ነገሮች እነሱ መከላከል አንዱም ደግሞ ይሄ ነው የጽዳቱ ጉዳይ ነው። እንደ ጽዳት አስተዳደር ዋናው የከተማም ጀርባ አጥንት ነው ብዬ መግለጽ እችላለሁ። በርካታ ልማቶችን አለማለን፣ በርካታ ስራዎችን እንሰራለን። ነገር ግን ደግሞ ጽዳቷ ያልጠበቀች ከተማ ከሆነች ያው ዞሮ አመድ ነው የሚሆነው። ስለዚህ ይሄ ለማድረግ ደግሞ የቅንጅት ስራ ሰፊ ሚና እንዳለው ተረድተናል። ለክፍለ ከተማ የጀመርናቸው ስራዎች አሉ። በጽዳት ዙሪያ ላይ የማይሳተፍ አካል ባለድርሻ አካል ነው ይሄ ነው ይሄ አይደለም ብለን ምንተው አይደለም። ሁሉ በዋናነት ደግሞ ነዋሪው የኔ ነው ብሎ በባላይነት ሰርቶ መውጣት መቻል አለበት። የሁላችንም የነዋሪዎቹ ኃላፊነት ነው። እንግዲህ አሁን መንግስት ከምንም በላይ ትኩረት ሰጥቶ እየሰራ ያለው በከተማ ጽዳት ላይ ነው። ኮሪደር ዋናው በዚህ ከተማ ላይ ሲመጣ ታርጌት ያደረገው የከተማን ጽዳትና የከተማን ውበት ነው። ከዚህ አንፃር መንግስትም ስራዬ ነው ብሎ እየሰራበት ነው ያለው። እዚህ ቦታ ላይ እዚህ አካባቢ ያለውን ስራ ማህበረሰቡ እንዲሰራ የማድረግ አካባቢውን በየሳምንቱ እየወጣ 5 ሜትር ራዲየስ 10 ሜትር ራዲየስ ተቋማት የማጽዳቱን ስራ እንዲቀጥሉበት እንዲሰሩ የማድረግ ባህል እንዲያደርጉት የማድረግ ነው። በተለይ ዝም ብሎ በየአካባቢው በጸዳ ቦታ ላይ እየመጣ ማንንም ሰው ቆሻሻ ሲጥልበት የኔ አካባቢ ነው ቆሻሻ አትጣልብኝ ብሎ አካባቢውን ልክ ከሰላሙ እኩል እንደሚጠብቁ አካባቢውን ጽዳት የመጠበቅ ግዴታ የሁላችንም ነው። በተባበረ ክንድ አዲስ አበባን ልክ እንደ ስሟ ውብና ጽዱ መሆን እንደሚችል ታሳቢ በማድረግ እየተሰሩ ያሉ ስራዎችን በተለያዩ ፕሮግራሞቻችን እያስቃኘናችሁ ወደ እናንተ እያደረስን እንገኛለን። በዛሬው ቅኝታችንም የተለያዩ የህብረተሰብ ክፍሎች ምን ያህል ድርሻቸውን እየተወጡ ነው የሚለውን ስናስቃኛችሁ ቆይታ አደረግን። የዛሬ ፕሮግራማችንን በዚህ እንቋጫለን። ሳምንት ሌላ ርዕሰ ጉዳይ ይዘን የምንገናኝ ነው የሚሆነው። እስከዛው ቸርን ሰንብት።